ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ የምንለቃቸው ሲሆን የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። ወደ ሰበር መረጃዎቹ አለፍን። 13ኛ ቀናትን ያስቆጠረው የመካከለኛው ምስራቅ ጦርነት አሁንም ተባብሶ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባስቀመጡት ጽሑፍ እንደገለጹት የኢራን መሪዎች በመግደሌ ታላቅ ክብር ይሰማኛል በማለት በጦርነቱ ስለተገደሉት የኢራን ባለስልጣናት የተሰማቸውን ደስታ ሲጽፉ፣ በመቀጠልም ይህንን ብለዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሐን ሰዎችን ሲገሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ እየገደልኳቸው ነው ሲሉ ተደምጠዋል። ይህንን በማድረግ እንዴት ያለ ክብር ነው ሲሉ ደስታቸውንም ገልጸዋል። በዝርዝር መረጃውን እንመለስበታለን። የመካከለኛው ምስራቅ ጦርነት አድማሱን አስፍቶ ከመካከለኛው ምስራቅ ቀጠና በመነሳት አውሮፓውያኖችንም እያካተተና እያሳተፈ ይገኛል። ኢራን በኢራቅ ኢርቢል ግዛት ውስጥ በፈጸመችው የድሮን ጥቃት የፈረንሳይ ወታደሮች ላይ ከባድና ቀላል የሚባል ጉዳትን ከማድረሷም በተጨማሪ የአንድን ወታደር ሕይወት ነጥቃለች። ይህን ተከትሎ የፈረንሳዩ ፕሬዝዳንት መግለጫ ሰጥተዋል። በርካታ ወታደሮቻችን ተጎድተዋል፣ ፈረንሳይ ከጎናቸው እንዲሁም ከወዳጆቿ ጋር ትቆማለች ሲሉ የፈረንሳይ ፕሬዝዳንት የመካከለኛው ጦርነትን ለመቀላቀልና ወዳጆቿ አሜሪካና እስራኤልን ለመደገፍ እንደወሰነች ተናግረዋል። መረጃውን በጥልቀት የምናየው ይሆናል። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የመጀመሪያው ቀን ላይ በተገደሉት በኢራን ጠቅላይ መሪ አያቶላ አሊ አሜኒ የተተኩት የቀደሙት መሪ ልጅ በዚሁ ሳምንት ወደ ስልጣን መምጣታቸው ይታወሳል። ሞጅታባ ወደ ስልጣን እንደመጡም በትናንትናው ዕለት በኢራን መገናኛ ብዙሃን ላይ ሰፋ ያለ መግለጫ ሰጥተዋል። እስራኤልም ከቀናት በፊት አዲሱን መሪ ኢላማ እንደምታደርግና እያሳደዳቸውም እንደሆነ የተናገረች መሆኑ ይታወሳል። አባታቸውን ተክተው የተመረጡት አዲሱ የኢራን መሪ ሞጅታባ አሚኒ መግለጫ መስጠታቸውን ተከትሎ ጉዳት እንደደረሰባቸውና በሕይወት ሊኖሩ እንደሚችሉ ዶናልድ ትራምፕ ተናገሩ። ዝርዝር መረጃውን አብረን እናያለን። በእስራኤልና አሜሪካ እንዲሁም በኢራን መካከል በቀጠለው ጦርነት የተባበሩት አረብ ኤሚሬትስ ከፍተኛ ቅሬታ ውስጥ እንደገባች ተመልክቷል። ቀጣይ ጥቃቶች በፋይናንስና መሰረተ ልማቶች ላይ ያነጣጠሩ ሊሆኑ ይችላሉ የሚለውን ጉዳይ ማስጋቱን ተከትሎ በዱባይ ተቀማጭነታቸውን ያደረጉት ግዙፍ ባንኮች ሰራተኞቻቸውን እያስወጡ መሆኑ ተዘግቧል። ሁሉም ሰራተኞች ከቤት እንዲሰሩ አስቸኳይ ትዕዛዝ ተሰጥቷል። እንዲሁም በከተማዋ በተለይም በዱባይ የሚገኙ ባለሀብቶችም ከተማዋን ጥለው መውጣት ከጀመሩ ሰነባብተዋል። ይህን ተከትሎ ከባድ የሆነ ቀውስ ሊያጋጥማት ይችላል ተብሎ የተሰጋላት በተለይም ዱባይ ከፍተኛ ጭንቀት ላይ እንደምትገኝ ተዘግቧል። ይህንንም ተከትሎ ታዲያም መሪዎቿ በተለያዩ የሀገሪቷ ሞሎች ውስጥ በመዘዋወር ነዋሪዎቿን እያረጋጉ ብቻ ሳይሆን ለዓለም ዱባይ ሰላም እንደሆነች ለማሳየት እየሞከሩ ነው። ከዚህም ባሻገር ደግሞ በዱባይ ውስጥ አዲስ ሕግ በማውጣት የሚፈጸሙ ጥቃቶችን ቀርጾ ማሰራጨት ወንጀል እንደሆነ በመደንገግ 1 ዓመትን እንደሚያሳስር እንዲሁም ደግሞ 50,000 ድራም እንደሚያስቀጣ ጭምር በመግለጽ አሁን ይህ ዘገባ እስከተጠናከረበት ድረስ 20 ጎብኚዎች በቁጥጥር ስር እንደዋሉ ተዘግቧል። ይህንንም በዱባይ ውስጥ የተፈጸመውን ጥቃት ቀርጻችኋል በሚል ማለት ነው። ተንታኞቹ እንደሚገልጹት ከሆነ ምናልባትም ከጦርነቱ በኋላ ዱባይ እንደ ቀድሞው ላትሆን ትችላለች የሚል ሰፊ ዘገባ እየሰሩ ይገኛሉ። ዝርዝር መረጃውን እናስዳምጣችኋለን። 13ኛ ቀናትን ያስቆጠረው የመካከለኛው ምስራቅ ጦርነት አሁንም ተባብሶ እንደቀጠለ ነው። የቀጠናው ሀገራት በጦርነቱ የሚገደልባቸው ዜጎች፣ የሚወድሙባቸው ንብረቶች ቀን ከቀን እየጨመረ መሆኑ ይታወቃል። ሁሉም ሀገራት ጉዳትን ቢያስተናግዱም ከቀጠናው ሀገራት ከፍተኛ ጉዳትንና ኪሳራን የምታስተናግደው ኢራን ከአመራር እስከ ሕፃናት ከፍተኛ ቁጥር ያላቸውን ዜጎቿን አጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባስቀመጡት ጽሑፍ እንደገለጹት የኢራንን መሪዎች በመግደሌ ታላቅ ክብር ይሰማኛል በማለት በጦርነቱ ስለተገደሉት የኢራን ባለስልጣናት የተሰማቸውን ደስታ ሲጽፉ፣ በመቀጠልም ይህንን ብለዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሐን ሰዎችን ሲገሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ እየገደልኳቸው ነው። ይህንን ማድረግ እንዴት ያለ ክብር ነው ሲሉ ደስታቸውን ገለጹ። ፕሬዝዳንት ዶናልድ ትራምፕ እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ አለን በማለት ጦርነቱን እንደፈለጉ በበላይነት መምራት እንደሚችሉና እየመሩትም እንደሆነ ተናግረዋል። አያይዘውም ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ከበፊቱ ከበድ ያለ ጥቃት በኢራን ላይ ለመፈጸም እንዳሰቡ ጠቁመዋል።
የመካከለኛው ምስራቅ ጦርነት አድማሱን አስፍቶ ከመካከለኛው ምስራቅ ቀጠና በመነሳት አውሮፓውያኖችንም እያካተተና እያሳተፈ ነው። ኢራን በኢራቅ ኢርቢል ግዛት ውስጥ በፈጸመችው የድሮን ጥቃት የፈረንሳይ ወታደሮች ላይ ከባድና ቀላል የሚባል ጉዳትን ከማድረሷን በተጨማሪ የአንድን ወታደር ሕይወት ነጥቃለች። ይህን ተከትሎ የፈረንሳዩ ፕሬዝዳንት መግለጫም ሰጥተዋል። በርካታ ወታደሮቻችን ተጎድተዋል፣ ፈረንሳይ ከጎናቸው እንዲሁም ከወዳጆቿ ጋር ትቆማለች ሲሉ ፈረንሳይ የመካከለኛውን ጦርነት ለመቀላቀልና ወዳጆቿን አሜሪካና እስራኤልን ለመደገፍ እንደወሰነች ተናግረዋል። ኢማኑኤል ማክሮን አያይዘውም ኢራቅ ውስጥ የተገኙት የፈረንሳይ መከላከያ ሰራዊት በኢራቅ ግዛት ውስጥ የሚገኘውን የኢስላሚክ ስቴት ሽብርን ለመዋጋት እንጂ ኢራን ላይ ምንም አይነት ጥቃት ለመሰንዘር አልነበረም። ኢራን ይህንን በማድረግ ትክክል አይደለችም፣ ተቀባይነት የሌለው ተግባር ነው የሰራችውም ብለዋል። ፕሬዚዳንቱ ኢራንን ይህንን በማድረግ ብዙ ዋጋ ሊያስከፍላት እንደሚችልም አክለው ተናግረዋል። ኢራን በዚሁ ግዛት ውስጥ በፈጸመችው የድሮን ጥቃት ላይ ኢላማ ያደረገቻቸው የፈረንሳይ የጦር ሰፈሮች ብቻ አልነበረም። እንዲሁም የአሜሪካና የዩናይትድ ኪንግደም የጦር ሰፈሮችንም በድሮን ደብድባለች። ጥቃቱ በኢራቅ ግዛት ውስጥ በሚገኙ ኢርቢል በሶስቱም ሀገራት የጦር ሰፈሮች ላይ የተፈጸመ ቢሆንም በዩናይትድ ኪንግደም ሰራዊት ላይ ምንም አይነት ጉዳት አልደረሰም። በአሜሪካና በፈረንሳይ የጦር ሰፈሮች ላይ የተፈጸመው ጥቃት ብዙ ሰራዊቶች ላይ ጉዳት አስከትሏል። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የመጀመሪያው ቀን ላይ በተገደሉት በኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የተተኩት የቀደሙ መሪ ልጅ በዚሁ ሳምንት ወደ ስልጣን መምጣታቸው ይታወሳል። ሞጅተባ ወደ ስልጣን እንደመጡም በትናንትናው ዕለት በኢራን መገናኛ ብዙሃን ላይ ሰፋ ያለ መግለጫ ሰጥተዋል። እስራኤል ከቀናት በፊት አዲሱን መሪ ኢላማ እንዳደረገችና እያሳደደቻቸው እንደሆነም የተናገረች መሆኑ ይታወቃል። አባታቸውን ተክተው የተመረጡት አዲሱ የኢራን መሪ ሞጅተባ ኻሜኒ መግለጫ መስጠታቸውን ተከትሎ ጉዳት እንደደረሰባቸውና በሕይወት ሊኖሩ እንደሚችሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ሞጅተባ ኻሜኒ ከሰጡት መግለጫ መካከል ኢራን አሁንም የሆርሙዝ ሰርጥ ወሽመጥን መዝጋት እንደምትቀጥልና ማንም ሊያስቆማት እንደማይችል በሚለው ሀሳብ ላይ የፎክስ ኒውስ ጋዜጠኞች ለፕሬዝዳንት ዶናልድ ትራምፕ ያቀረቡላቸው ጥያቄ ሲሆን ፕሬዝዳንቱም ለተጠየቁት ጥያቄ የሚከተለው ምላሽ ሲሰጡ ተደምጠዋል። ብዙ ነገር ሲያወሩ ሰንብተዋል። ስለዚህም ወደ ተግባር መለወጥ ይኖርበታል። ምን እንደሚሆን መመልከት ይኖርብናል፣ ምክንያቱም እያጠፋናቸው ነውም ብለዋል። ከሁለተኛው ዓለም ጦርነት ወዲህ ማንም ተመቶ በማያውቅበት መጠን በኃይለኛው እየመታናቸው ነው ሲሉም ተናግረዋል። አክለውም በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡት አዲሱ የኢራን ጠቅላይ መሪ ተጎድቷል፣ ግን ምናልባት በሆነ መንገድ በሕይወት አለ ብለው እንደሚያምኑም ተናገሩ። በመካከለኛው ምስራቅ በቀጠለው ጦርነት ከፍተኛ መዘዝ ካመጣባቸው ሀገራት መካከል አንዷና ዋናዋ የተባበሩት አረብ ኤሚሬትስ ናት። አሜሪካና እስራኤል በተባበረ ክንድ ኢራን ላይ በሚያሳርፉ ከፍተኛ ድብደባን ተከትሎ ኢራን ለመበቀል በሚል በቀጠናው በሚገኙ የአረብ ሀገራት ላይ ከፍተኛ ጥቃት እያደረሰች ነው። የአረብ ሀገራቱ በውስጣቸው በሚገኙ የአሜሪካ የጦር ሰፈሮች ምክንያት ከፍተኛ ጥቃት እየደረሰባቸው ሲሆን የበረሃ ገነት በምትባል በቱሪስትና በኢንቨስተሮች በከፍተኛ ሁኔታ የምትወደደው የተባበሩት አረብ ኤሚሬትስ ከፍተኛ ዋጋ እየከፈለች እንደሆነ ተመልክቷል። የቱሪስትና የኢንቨስተሮች ከተማ በሆነችው ዱባይ ላይ ባነጣጠሩ ጥቃቶች ዱባይ በከፍተኛ ሁኔታ ዋጋ እየከፈለች ሲሆን በተለይም ደግሞ ህንፃዎች ኢላማ ያደረጉ ጥቃቶች መድረሳቸው ከዚህ ባሻገር የተባበሩት አረብ ኤሚሬትስ ጥቃቱን በርካታዎችን መከላከል ብትችልም አምልጠው የሚወድቁ ወይም ሲከሽፉ የስብርባሪ ሚሳይሎች በመሬት ላይ በመውደቅ ጉዳት እያደረሱ መቀጠላቸውን ተከትሎ ኤሚሬት ጥቃቶቹን እየቀረጹ በማህበራዊ ሚዲያ ለሚለቁ ሰዎች ጭምር አዲስ ህግ እንድታወጣ ጭምር አስችሏታል። አሁን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ መሰረተ ልማት እመታለሁ ማለታቸውን ተከትሎ በመካከለኛው ምስራቅ ደማቅ ከሆኑና የበረሃ ገነት ተብለው ከሚጠሩ ሀገራት መካከል የሆነችውን የተባበሩት አረብ ኤሚሬትስን ጨምሮ ሌሎችንም የአረብ ሀገራት እናጨልማለን፣ ጨለማ አለብሳችኋለሁ ስትል ኢራን ዝታባቸዋለች። ይህን ተከትሎ ስጋት የገባት የተባበሩት አረብ ኤሚሬትስ ጉዳዩ በአስቸኳይ እንዲዘጋ ጦርነቱም እንዲቆም እየጣረች ቢሆንም ነገር ግን በከፍተኛ ሁኔታ ዋጋ እያስከፈላት ይገኛል። የተባበሩት አረብ ኤሚሬትስ የህዝብን ሰላም የሚያውኩ ወሬዎችና ፕሮፓጋንዳዎችን ማሰራጨት በሚል በደነገገችው ጠንካራ የሳይበር ወንጀል ህግ መሰረት ጥቃቱን የሚያሳዩ ምስሎችን የሚያጋሩ ሰዎች ላይ ከፍተኛ እርምጃ እየወሰደች ትገኛለች። እርምጃው እየተወሰደ ያለው የኢራን ድሮንና ሚሳኤል ጥቃቶች በዱባይ አውሮፕላን ማረፊያና ታዋቂ ሆቴሎች ላይ ጉዳት እያደረሱ ባሉበት ወቅት ሲሆን መንግስት የሀገሪቱን ገጽታ ለመጠበቅ ሲል
በማህበራዊ ሚዲያ ላይ የሚወጡ መረጃዎችን ለመቆጣጠር እየሞከረ ይገኛል። የህግ ባለሙያዎች በሀገሪቱ ያለውን የሳይበር ህግ በጣም ሰፊ በመሆኑ ጎብኚዎች ሆኑ ነዋሪዎች በማህበራዊ ሚዲያ ላይ የሚያጋሯቸውን ቪዲዮዎች ሊጠነቀቁ ይገባል ሲልም አሳስበዋል። በጥቃቱ የመጀመሪያው ቀን ብቻ ኑሯቸውን በዱባይ ያደረጉ ባለሀብቶች ለቀው መውጣት ላይ የሚገኙ ሲሆን እንዲሁም ጥቃቱ በቀጠለ ቁጥር ለስራ ወደ ከተማ የሚገቡ ስደተኞች መውጣታቸው የማይቀር መሆኑ መገናኛ ብዙሃኖቹ ዘግበዋል። በተለይም ደግሞ ዱባይ አስተማማኝ ሁኔታ እንደሚፈጠር በተለያየ መንገድ እያሳሰበች ቢሆንም በአሜሪካና በቀጠናው ሀገራት ጥቃት በመፈጸም ተጽዕኖዋን በስፋት መቀጠል የቻለችው ኢራን ለመከላከያ አፋጣኝ ስምምነት ላይ ካልተደረሰና ግጭቱ የማይቆም ከሆነ ሁኔታው ለተባበሩት አረብ ኤሚሬትስ የከፋ እንደሆነ ተዘግቧል። ከተባበሩት አረብ ኤሚሬትስ በተጨማሪም የቀጠናው ሀገራት እንደ ሳውዲ አረቢያ ሪያድ እንዲሁም እንደ ኳታር ዶሃ ያሉ ከተሞች ከፍተኛ የሆነ የኢኮኖሚ ቀውሱ ከጦርነቱ በኋላ ሊገጥማቸው እንደሚችልም ተመዝግቧል። ተጨማሪ መረጃ ሲወጡ በድጋሚ የምንገናኝ ይሆናል። እስከዚያው በያለንበት መልካም ጊዜ ተመኘን።